የምረቃ መጽሔት አቦል ከተሰኘው አጫጭር ታሪኮች ስብስብ። ደራሲ ጥላሁን ግርማ አንጎ፣ አርታኢ ጉቺ ሽመልስ፣ ተራኪ ብሩክ ድንቁ። ክፍል 3። ወስኛለሁ፣ ረዳሻለሁ። የሚመጣብኝንም ችግር ካለ እቀበላለሁ አልኋት። ሳላስበው ወደ ራሷ ጎትታ ከንፈሬን ሳመችኝ። እኔም ሳምኳት። ጭንቀቴ ጥሎኝ ሲበር ይታወቀኛል። በውስጤ ለዚህ ከንፈር ሲባል ምንስ ቢደረግ አልኩ። ከመኪናዋ ወጥቼ በር ላይ የሚጠብቁኝን ጓደኞቼን ተቀላቀልኩ። ከጓደኞቼ ጋር ክለብ ባመሸን ማግስት ሃና የ2 ዓመት ሲኒየራችን እንደነበረች፣ የመመረቂያ ጽሑፍ ብቻ ሲቀራት በህመም ምክንያት ትምህርቷን በዊዝድሮዋል ማቋረጧን፣ በዚህ ዓመት የመመረቂያ ጽሑፏን አሟልታ በማቅረብ አብራን ልትመረቅ መሆኑን፣ በዚያም ምክንያት የአባቷ ድርጅት የስፖንሰርሺፕ ጥያቄያችንን መቀበሉንና ግቢ ውስጥ ማንንም ስለማታውቅ እንደቀረበችኝ አሳማኝ ውሸት ፈጥሬ ነገርኳቸው። አሳማኝ ውሸት ስለነበር ሁሉም አመኑ። ከዚያ በኋላ ሃናን በተመለከተ ማንም ተጨማሪ ጥያቄ አላነሳልኝም። ከሃና ጋር ካመሸንና ስለ ሚስጥሯ ካዋየች በኋላ በየቀኑ እየተገናኘን ስለ ጉዳዩ ማውራት፣ መመካከርና ማቀድ ጀመርን። አሁን በጉዳዩ ውስጥ ሙሉ በሙሉ ተነክሬበታለሁ። ጉዳዩ ከእርሷ በላይ ያሳስበኝ ይዟል። የመጽሔት ህትመትና የስፖንሰርሺፕ ኮሚቴ አባላት ትልቁን የስፖንሰርሺፕ ገንዘብ ስላስገኘው የመጽሔት ህትመቱን ጉዳይ በእኔ ላይ ጥለዋል። ተማምነውብኛል። እኔም ጉዳዩን በሙሉ ትኩረት መከታተል ጀመርኩ። አጋጣሚው ሃናን እንደረዳት ስለሚያስችለኝ ኃላፊነቱን በትጋት መወጣት ጀመርኩ። ተማሪዎች በቡድንና በነጠላ ፎቶግራፍ እንዲነሱ ተደርጓል። መጽሔቱ ላይ የሚወጡ የተለያዩ ጽሑፎች ተገምግመው ተመርጠዋል። የትምህርት ሚኒስትሩ መልእክት፣ የፋክልቲው ዲን መልእክት፣ የተማሪዎች ማህበር ፕሬዝዳንት እንዲሁም የመጽሔት ዝግጅት ኮሚቴው ሊቀመንበር መልእክቶች ተሰብስበው ለአታሚ ድርጅቱ ተልከዋል። የሚቀረው የሃና ፎቶግራፍ ብቻ ነበር። ወደ አታሚ ድርጅቱ በተደጋጋሚ በመሄዴ ምክንያት ከአታሚው ሰራተኞች ጋር የጓደኛ ያህል ተግባብተናል። በድርጅቱ ውስጥ የትኛው ሰራተኛ ምን አይነት የሥራ ድርሻ እንዳለው አጥንቻለሁ። የፎቶግራፍ ኤዲቲንግ ሥራ የሚሠራውን ወጣት ሰራተኛ ስለ መጽሔቱ ለመከታተል በሚል ስልክ ቁጥሩን ተቀበልኩት። ቀጥረን ስለ ጉዳዩ አዋራ ነው። ትንሽ አቅማማ። ጉዳዩ ከባድ እንደሆነ በመግለጽ 15,000 ብር እንዲከፈለው ጠየቀ። ተከራከርኩት። ሁሉም መጽሔት ላይ ማውጣት እንደማይጠበቅበትና ለሃና የሚሰጣት መጽሔት ላይ ብቻ እንዲያወጣላት ላሳምነው ጣርኩ። እንደዛ ማድረጉ የሚመጣውን አደጋ በጣም ይቀንስልናል በሚል ነበር ሐሳቡን ያቀረብኩት። ይሁን እንጂ ህትመቱ በጅምላ ስለሚታዘዝ እንደዛ ማድረግ እንደማይችል ነገረኝ። ሁሉም መጽሔት ላይ እንድትወጣና የጠየቀውን ብር ልንከፍለው ተስማማን። ሃናን እዛው ስቱዲዮአችን ውስጥ በዲፓርትመንታችን የመመረቂያ ጋዋን ፎቶ አነሳት። የምረቃው ቀን ከማስበው በላይ ተንቀራፈፈብኝ። አታሚው የመጽሔቱ ህትመት ማለቁን ደውሎ ቢነግረኝም ሰበብ እየፈለኩ መጽሔቱን ሳልረከብ ዘገየሁ። ይሄ ሆን ብዬ ያደረኩት ነበር።
መጽሔቱ ቀድሞ ተመራቂ ተማሪዎች እጅ ከገባ መጽሔቱን ማገላበጥ ሊጀምሩ ነው። ያ ከሆነ ደግሞ ይቺ ሴት ማናት የሚል ጥያቄ ሊነሳ ይችላል። የቻልሁትን ቀን ያህል አዘግይቼ ለምረቃ ቀን 2 ቀን ሲቀረው ለተማሪዎች ተበተነ። ሐናም እንደ ማንኛውም ተመራቂ ተማሪ መጽሔቷን ከእጄ ወሰደች። የመጽሔቱን መሰራጨት ተከትሎ ጭንቀቴ ጣራ ነካ። ሰው ሁሉ ጉዳዩን የሚያውቅ መሰለኝ። የሌባ ነገር ተመራቂዎች ትኩር ብለው ሲያዩኝ ስለ ሐና ፎቶ የሚያወሩ እየመሰለኝ ተሳቀቅኩ። ተመራቂ ተማሪዎች መንገድ ላይ የእንኳን አደረሰህና እንኳን ደስ ያለህ ምኞታቸውን ለማስተላለፍ እንዲሁም ስለ ስፖንሰርሺፑ ስኬቴና ስለ መጽሔቱ ጥራት ሊያመሰግኑኝ መንገድ ላይ ሲያስቆሙኝ መርበትበት ጀመርኩ። ለማዳ ሌባ ስላልነበርኩ የተወለድኩበትን ቀን እስክረግም ድረስ ተጨነቅኩ። ይሁን እንጂ ተመራቂው ሁሉ በመመረቂያ ልብስ፣ በጫማ፣ በድግስ እንዲሁም ከክፍለ ሀገር የሚመጡ ቤተሰቦችን በመቀበል ተጠምዶ ስለነበር መጽሔቱን ጉዳይ ብሎ ያገላበጠ የለም። የቅርብ ጓደኞቼ እንኳ ስለ መጽሔቱ ሲወያዩ አልገጠመኝም። ከሁሉም የከፋው ድንጋጤ የተፈጠረው የምርቃቱ ቀን 1 ቀን ሲቀረው ጠዋት የዶርማችን በር መንኳኳቱን ተከትሎ ነበር። ማታ ጠጥተን ስላደርን በጠዋት አልተነሳንም። በሩን ለመክፈት በቀዳዳ ስመለከት የሚያንኳኳውን ልጅ ለየሁት። የዲፓርትመንቱ ዕውቅ ነገረኛ የሆነውና አካብዴው በሚል ቅጽል ስም የምንጠራውና ክብረት አያሌው ነበር። ገው ገው ገው! ወንዴ፣ ሳሚ፣ ፍራውል ሞተዋል እንዴ ልጆቹ? እያለ ደጋግሞ የዶርሙን በር ያንኳኳል። በውስጤ ይሄ ብሽቅ ጉዳዩን ደርሶበት መሆን አለበት እያልኩ ልቤ እየደለቀና እየተጨናበስኩ በሩን ከፈትኩለት። ሞታችኋል እንዴ አለኝ። መሞት በለው። እንዴት ነሽ ክብሬ? እንኳን አደረሰሽ አልኩት። ነጋ አልነጋ ብዬ ለምን ወደ እናንተ እንደመጣው ታውቃለህ? ለምን እንደመጣ እንደማላውቅ ጭንቅላቴን በአሉታ እየነቀነኩ ነገርኩት። መጽሔቱ ላይ ስለታተመው ነገር ልነግር ነው። ልቤ ብቻ ሳይሆን መላ ሰውነቴ ለሁለት ሲተረከክ ይታወቀኛል። ወንዴ በመጽሔቱ ውስጥ የማንረሳቸው ትዝታዎች በሚል ርዕስ በዩኒቨርሲቲ ውስጥ ስለነበረን ቆይታ የሚገርም ጽሑፍ ጽፏል። ታውቃለህ? በልብ ውስጥ ይህንን ያህል ቦታ እንዳለኝና ከግቢ ተመርቀን ስንወጣም እንደምናፍቅህ አላውቅም ነበር። የምጠላኝ ነበር የሚመስለኝ። ሰው ካልተቀራረበ አይተዋወቅማ። እዚህ ድረስ የመጣሁት እኔም እንደምወድ ልነግርህ ነው። እኔም ትናፍቀኛለህ አለኝ፣ አይኖቹ በእንባ ተሞልተው። እጆቹን ዘረጋልኝ፣ ጨበጥኩት፣ ተቃቀፍን። በታላቅ እፎይታ ተነፈስኩ። ፍጹም ከሄደ በኋላ ራሴን ታዘብኩት። በጉዳይ ውስጥ የገባሁበትን ቀን ረገምኩ። ጓደኞቼን ቀስቅሼ ቁርስ ለመብላት ወጣን። ቁርስ እየበላው ሐና ደወለች። ላውራት ወደ ውጭ ወጣው። ምን ቀረሽ ደሞ መቤት? ልጁ የአዳራሽ መግቢያውን አቀብሎኛል። የተስማማነውን ሰጥቼዋለሁ። አመሰግናለሁ። አሁን ካንተ 2 ነገር እፈልጋለሁ። አንደኛው እማና አባ አዳራሽ ካልገባን ሞተን እንገኛለን ስላሉ ካርድ እንድትፈልግልኝ ሲሆን፣ ሁለተኛው ገዋኑ ላይ የሚጠለቀው ሪቫን ከለሩ ከዲፓርትመንታችሁ ጋር ሊመሳሰልልኝ አልቻለም። ስለዚህ ያንተን እንድትቀይርልኝ ነው። በምንም መንገድ የሰዎችን አቴንሽን መሳብ የለብኝም።
የእውነት ተናድጄ ይሆን ቀልዴን ለእኔ ለራሴ ባልገባኝ ድምፅ ያበዛሽው አልመሰለሽም አልኳት። መስሎኛል ወንዴ፣ ትልቁን ነገር አድርገህልኝ ይሄ እንደማያቅት አውቃለሁ። ሰቃይ የክፍለ ሀገር ልጆች ይኖራሉ። የወላጅ መግቢያ ካርዳቸውን እንደሚሸጡ አውቃለሁ። እባክህ ይህንን ብቻ አድርግልኝ ብላ ምላሼን እንኳን ሳትጠብቅ ስልኳን ዘጋችው። ለምን እምቢ እንደማልላት ግራ ይገባኝ ጀምሯል። ምናልባትም በጉዳይ ውስጥ እጄን ስለነከርኩ በስኬት እንዲያልቅ ከእርሷ በላይ ሳልፈልገው የቀረው አይመስለኝም። ያለችውን ሁሉ ፈጸምኩላት። 9 ሰዓት ላይ ግቢ መታ የወላጆች የጥሪ ካርዱንና የመመረቂያ ሪቫኑን ወሰደች። የምርቃቱ ቀን የአዲስ አበባ ዩኒቨርሲቲ የልደት አዳራሽ ከአፍ እስከ ገደፍ ሞልቷል። በአዲስ አበባ ዩኒቨርሲቲ የተለያዩ የዲፓርትመንት ተመራቂዎች በየዲፓርትመንታቸው ተሰልፈው ወደ አዳራሹ ይገባሉ። ወላጆችና ጥሪ የተደረገላቸው እንግዶች ቦታቸውን ይዘዋል። ሐና ከምህንድስና ዘርፍ ተመራቂዎች ጋር ተሰልፋ ገባች። ፊቷ ላይ የማየው ደስታና በራስ መተማመን ተመራቂ መስላ እንድትታየኝ ያደረገኝ። ጓደኞቼ በሙሉ እንኳን ደስ ያለሽ ብለዋታል። አብረዋት የመታሰቢያ ፎቶግራፍም ተነስተዋል። ሁኔታው የሆነ ፊልም እየሰራሁና እየተወንኩ እንጂ የእውነት አልመሰለኝም። ሁሉም በራሱ ደስታ ስለተዋጠ የሐና ማንነት ቁብ ሰጥቶት ያስተዋላት አልነበረም። እኔ ራሴ በመሃል ብቻ ነበር ትዝ የምትለኝ። በዕለቱ የክብር እንግዳ የተጀመረው የልደት አዳራሽ የምርቃት ፕሮግራም በከፍተኛ ማዕረግ የተመረቁ ተማሪዎች በስማቸው እየተጠሩ ሽልማት ከተሰጣቸው በኋላ ሌሎቹን ተመራቂዎች በጅምላ በመመረቅ ተጠናቀቀ። የተለመደውና ከልጅነቴ ጀምሮ ሳደምጠው ያደግኩት አንድ ቀን ለኔ የሚዘመርልኝ ይሆናል ብዬ ስመኘው የኖርኩት እንኳን ደስ ያላችሁ የሚለው መዝሙር ተዘመረ። በዓይኔ እንባ እየሞላ ከጓደኞቼ ጋር ዘመርኩት። ከአዳራሹ ስወጣ ነጥቤ ከፍተኛ ስለነበር ወደ ግቢው ለመግባት ያልታደሉ ወላጆቼን በግርግር እንዳንተጣጣ ደጋግሜ ስልካቸው ላይ እየደወልኩ የሚጠብቁኝን ቦታ በመንገድ ተጠምጄ ነበር። እንደወጣው ከእናትና ከአባቴ ጋር ወደ ወሊሶ መሄድ ይጠበቅብኛል። ወላጆቼ ለመጀመሪያ ጊዜ ለሚያስመርቁት ልጃቸው ድንኳን ጥለው ደግሰዋል። ወሊሶ ሄጄ የኢንጂነር ወላጆች ማስባል ይጠበቅብኛል። ለፍተው ያሳደጉኝን ወግ ማዕረጋቸውን ማሳየት ይኖርብኛል። በመሃል ሐና ከየት መጣች ሳልል ክንዴን ይዛ ከቤተሰቦቿ ጋር የማስታወሻ ፎቶ እንድነሳ ለመነችኝ። ልቤ ቤተሰቦቼን ለማግኘት ቢንጠለጠልም የመጨረሻውን ውለታ ልውልላት ወደ ቤተሰቦቿ ሄድኩ። በጣም የቅርብ ጓደኛዋ መሆኔን ነግራ አስተዋወቀችኝ። የመታሰቢያ ፎቶግራፎችን ተነሳን። ከግቢው አብረን እየወጣን ቤት አብሬያት እንዲሄድ ለመነችኝ። ቤተሰቦቿም ቤታቸው ተገኝቼ ምሳ እንድበላ ጋበዙኝ። ከቤተሰቦቼ ጋር ወደ ወሊሶ መሄድ እንዳለብኝና ውጪ እየጠበቁኝ እንደሆነ በመንገር ግብዣቸውን ውድቅ አደረግኩ። ከዩኒቨርሲቲው ግቢ ስወጣ ቁጥራቸው የበዛ የሐና ቤተሰቦች በአንድ ድምፅ ኮንግራጁሌሽንስ እንኳን ደስ ያለሽ ብለው ባጀብ ተቀበሏት። ከመሃል እልልታ የሚያሰሙም ነበሩ። መሸከም እስኪያቅታት የአበባ ስጦታ አሸከማት። መልካም ዕድል ተመኝቼላት ቤተሰቦቼን ፍለጋ ለመሄድ ስለፈለግኩ ከሚሰማት ቤተሰቦቿ ነጥዬ ልሰናበታት አቀፍኳት። በእጆቿ
አጥብቃ አቅፋ በጆሮዬ ያደረክልኝን በምን እንደምከፍልህ አላውቅም። ውለታ መላሽ ያርገኝ። ምን ባደርግልህ ውለታህን መክፈል ይችል ይሆን ብላ ጠየቀችኝ። ወደ ጆሮዋ ጠጋ ብዬ ደግመሽ እንደማትዋሺ ከዋሸሽም ለእኔ እንደማትነግሪኝ ቃል ግቢልኝ አልኋት። ቃል ገብቻለሁ። ይድፋሽ፣ እንደዋወላለን ብላ እየሳቀች ከእቅፌ ወጣች። ሳቋ ከጀርባዬ እያጀበኝ እናትና አባቴን ፍለጋ ወደ ግርግሩ ተቀላቀልኩ። የምረቃ መጽሔት አቦል ከተሰኘው አጫጭር ታሪኮች ስብስብ። ደራሲ ጥላሁን ግርማ አንጎ፣ አርታኢ ጉቺ ሽመልስ፣ ተራኪ ብሩክ ድንቁ። በ3 ተከታታይ ክፍሎች የቀረበው የምርቃት መጽሔት ትረካችን የተከታተላችሁትን ይመስል ነበር። ስለ አብሮነታችሁ አብዝተን እናመሰግናለን።